በአእምሮአችን ውስጥ ያሉ መረጃዎች የሚቀመጡባቸው መስመሮች ሲናፕቲክ ይሰኛሉ። ልክ እንደ ሸረሪት ድር አድርጋ አስባቸው። ሸረሪቷ ደጋግማ በአንድ መስመር ላይ ብቻ ስታደራ መስመሩ እየጠነከረና እየወፈረ ይመጣል። በጊዜ ሂደትም በዚህ መስመር ላይ መመላለሷን ስታቆም መስመሩ እየተዳከመ እየተበጠሰ ይጠፋል። አእምሮ ላይም የሚሆነው ይኸው ነው። አንድን ነገር ደጋግመ በፈጸምከው ወይም ባሰብከው ቁጥር ሐሳቡ በአእምሮ ውስጥ እየጠነከረ ወደ ልማድነት ይቀየራል። እናም እነዚህን የሲናፕቲክ መስመሮች ለመጠገን ከሚረዱ መንገዶች አንዱ መጽሐፍ ማንበብ ነው። ብዙ ሺህ ሰዎችን ያሳተፈ አንድ ጥናት አካሂጄ ነበር። እናም በዚህ ጥናት ውስጥ የተሳተፉ ሰዎች አዲስ መረጃን በመቀበላቸው ምክንያት ብቻ ሕይወታቸው ሲቀየር ተመልክቻለሁ። ይህ አዲስ መረጃ በአንጎላቸው ውስጥ አዳዲስ የሲናፕቲክ መስመሮችን ይገነባል። በተለይም ደግሞ ሰዎች የተቀበሉትን አዲስ መረጃ ለሌሎች ሰዎች ሲያስተላልፉና ሲያስረዱ ይበልጥ ሐሳቡ እየገባቸው በአእምሮአቸው የገነቡትን መስመር እየጠነከረ ይመጣል። አንድን ነገር ስለምን እያደረግከው እንደሆነ ምክንያት ካስቀመጥክና ከአድራጎት ጀርባ ትርጓሜ ካለ ድርጊቱን የማድረግ ተነሳሽነት ይጨምራል። ስለምን ጠዋት 12 ሰዓት ላይ ከእንቅልፍ ትነሳለህ? ስለምን ረጅም የታክሲ ሰልፍ ትሰለፋለህ? ስለምን ምሳህን 6 ሰዓት ላይ ትመገባለህ? እያንዳንዱን ድርጊትህን በምክንያት የምትፈጽም ከሆነ ሕይወት አታካች አይሆንብህም፣ አትሰለችም። አእምሮህም መነሳሳትን ያደርጋል። አእምሮ ከተለምዷዊ አሰራር ወጥቶ አዲስ መንገድን ሲከተልም አዲስ የሆነ መነቃቃትን ያገኛል። እናም ትናንት ያደረግከውን አሰልቺና ትርጉም አልባ ድርጊት ዛሬ ላይ ባለ ሕይወትን በሚቀይር አዲስ አነቃቂ ልማድ ቀይረው። በአንድ ስፍራ ላይ መዳከርህ ልክ በጭቃ ላይ እንዳለች አይጥ ያደርግሃል። በዚያው በቆምክበት ትዳክራለህ። በመጨረሻም ይደክምህና ወድቀህ ሳትነሳ ትቀራለህ። እናም ዕውቀት ብቻውን ትርጉም የለውም። ካገኘኸው አዲስ ዕውቀት ጋር አብረህ ለምን የሚል ጥያቄ አንሳ። ቀጣይ የምትከውነው ድርጊት እንዲሁ በዘፈቀደ እንዳይሆን ቆም ብለህ ለማሰብ ሞክር። ልክ እንደ አይጧ በማይጠቅምህ ጭቃ ላይ እየዳከርክ ነው ወይስ የምትሮጠው ሩጫና የምትጓዘው መንገድ ካሰብከው መዳረሻ ስፍራ የሚያደርስ ነው? ሐሳብ፣ ጠባይና ዕውቀትህን ለምን በሚል ጥያቄ ስትፈትናቸው ላንተ ሕይወት ጠቃሚ በሆነ ስፍራ ላይ ራስህን ታገኘዋለህ። ልምድ የሚለው ቃል የሚወክለው በአንጎል ውስጥ የሚፈጠሩትን የኒውራል ወይም የሲናፕቲክ መስመሮችን ነው። እነዚህ ልክ እንደ ሸረሪት ድር የተጠላለፉ መስመሮችን በነፃነት፣ በመትረፍረፍ፣ በምስጋናና በደስታ ስሜቶች ስትሞላቸው ሰውነትህ ከጭንቀት እየተላቀቀና መንገድህም ጠርቶ እየታየ ይመጣልሃል። መልካም ልማድንም ገነባ ማለት እንችላለን። ዕውቀት ለአእምሮ እንደሆነ ሁሉ ልማድም ለሰውነት ይሆናል። መልካም ዕውቀትን እየተመገብክ ስትመጣ ጠንካራ አእምሮን ትገነባለህ። መልካም ልማድህም ድግግሞች ሲኖረው ሰውነት ላይ መልካም ተጽዕኖ ያርፍበታል። በዚህ መንገድ ነው የሰውነት ጄኔቲካዊ መዋቅር መለወጥ የምትችለው። ልክ አዲስ ሶፍትዌር በመጫን የኮምፒውተሩን ውስጣዊ አሰራር መለወጥ እንደሚቻለው ሁሉ አንተም አዲስ መረጃን ወደ አእምሮ ስታስገባ የአእምሮህን አሰራር ትለውጣለህ። አዲስ መረጃ ወደ አእምሮ የምታስገባው ከከባቢህ ነው። ከባቢህ የአእምሮህን ሁኔታ ይወስነዋል። በዙሪያ ያሉ ሰዎች፣ አዋዋልህ፣ የምትሰማው ሁሉ ወደ አእምሮ ስርዓት ይሰርጻል። በአንጎልህ ውስጥም ያሉ የሲናፕቲክ መስመሮችን አሰራር ይለዋውጣል። ሰውነት ውስጥ ያሉ ጂኖች የተሰሩት ከፕሮቲን ንጥረ ነገሮች ሲሆን እነዚህ ጂኖች የሰውነትህን መላ አቀማመጥ ይወስኑታል። ብዙ ሰዎች ሰውነታቸው ሲዳከምና ህመም ሲበረታባቸው አእምሮአቸውን በማሳመን በአንጎላቸው ውስጥ ያሉ የሲናፕቲክ መስመሮችን በመለዋወጥ የሰውነታቸውን ጂኖች ማዘዝ ችለዋል። ይህም ከህመማቸው እንዲፈወሱ አድርጓቸዋል። እናም መልካም ዕውቀቶችን ወደ አእምሮ ስታስገባና ደጋግመህ ስታብሰለስላቸው አዳዲስ የሲናፕቲክ መስመሮችን በአእምሮ ውስጥ ትፈጥራለህ። ይህም ሰውነትህን እንደ አዲስ ለመገንባት ይረዳሃል። ሐሳቦችህም ልማድ እየሆኑ ይመጣሉ። ልማድህም ሰውነትህን ይቆጣጠራል። በዓለም ዙሪያ ያሉ አትሌቶች፣ ሙዚቀኞች፣ ሰዓሊያንና ሌሎች ስኬታማ ሰዎች ይህንን ሲያደርጉ ነው የቆዩት። አዳዲስ ዕውቀቶችንና ሐሳቦችን ወደ አእምሮአቸው ያስገባሉ። ዕውቀታቸውን በማብሰልሰል ጥበበኛ ይሆናሉ። ይህም ጥበብ አዲስ ልማድ ይፈጥርላቸዋል። አዲሱ ልማድ ሰውነታቸውን ይቀይረዋል። ልክ እንደ ማሽን የሚታደስና የሚለወጥ አካል ነው ያለን።
አካል ይታደሳል ማለት መሰረታዊ ማንነት ይለወጣል ማለት አይደለም። ሆኖም አዳዲስ ልማዶች አንተን ከተዛባ ሰውነት፣ ከህመም ይፈውሱሃል። አዲስ ኢነርጂ፣ አዲስ መነሳሳትም በውስጥ ይፈጥራሉ። የተሻለ ነገን እንድታለም ትሆናለህ። አዲስ ስራ፣ አዲስ የፍቅር ግንኙነት፣ አዲስ እድል እንድታለም ትሆናለህ። ከነበርክበት አዘቅትም ትወጣለህ። ዙሪያህን መመልከት፣ ነገሮችን በማስተዋል መመርመር ትጀምራለህ። ከዚህም ነው ከተጠቂነት ወደ አሸናፊነት የሚወስድህን መንገድ የምትጀምረው። ይህ የአእምሮ ኢነርጂ መጽሐፍ የሚያስተምርህም ይህንኑ ነው። የአእምሮ ኢነርጂ መጽሐፍ ለህይወት ልክ እንደ መመሪያ ነው። ሐሳቦችህን እንድትሰበስብና አእምሮህን እንድትቆጣጠረው ይረዳሃል። ይህ መጽሐፍ የተጻፈው አንብበ ዕውቀት እንድታገኝ ብቻ አይደለም። በመጽሐፍ ውስጥ የተጻፉትን ምክሮች ደጋግመ ወደ አዲስ ህይወት እንድትዘልቅ ጭምር ነው። ታውቃለህ፣ በየዕለቱ እንደ እውን አድርገህ የምትቀበለው ነገር ሁሉ በአእምሮ ውስጥ ያለ እንጂ ከጭንቅላት ውጭ የማይገኝ ነው። የምትሰማው ድምፅ፣ የምትዳስሰው ሸካራ ጠረጴዛ፣ የምትቀምሰው ምግብ፣ የምታሸተው ሽታ ሁሉም እውን በተባለው ዓለም ውስጥ የሉም። ሁሉ ነገር በአንጎል ውስጥ ብቻ ነው ያለው። በእውኑ ዓለም ውስጥ ያለው የኢነርጂ ፍሰት ብቻ ነው። ይህንን የኢነርጂ ፍሰት ትርጉም ወዳለውና አንተ ወደምትረዳው ቋንቋ አንጎል ተርጉሞ ያቀርብልሃል። ለምሳሌ ያህል ከብርቱካን ዛፍ አጠገብ ተቀምጠ ሳለ አንዲት ብርቱካን ወድቃ አጠገብ አረፈች። የብርሃን ቅንጣቶች የብርቱካኑ ፍሬ ላይ አርፈው ወደ አይነ ሲመጡ የሚይዙት የርግብግቢት መጠን ወይም ፍሪኩዌንሲ አላቸው። ይህም 600 ናኖሜትር ነው። ይህን እርግብግቢት አንጎል ብርቱካናማ ብሎ ይተረጉመዋል። ብርቱካናማ ቀለም ከብርሃን እርግብግቢት ባለፈ በእውኑ ዓለም ውስጥ ትርጓሜ የለውም። ብርቱካኑን አንስተ መብላት ስትጀምር ምላስ ላይ ያሉ የነርቭ ህዋሳት ብርቱካኑ ጣፋጭ እንደሆነ ለአንጎል መልእክትን ይልካሉ። አንጎልህም ጣፋጭ ነገር እየበላህ እንደሆነ ይገልጽልሃል። አንተ የምታየው ሰማይና አንዲት ንብ የምታየው ሰማይ አንድ አይነት አይደለም። ንቦች የአልትራ ቫዮሌት ጨረሮችን መመልከት ይችላሉ፣ የሰው ልጅ ግን አይችልም። እናም ንብ አንድ አበባን ሲመለከት ልክ እንደኔና እንዳንተ አይደለም የሚያየው። እባብ የኢንፍራሬድ ጨረርን መመልከት ይችላል። የሌሊት ወፍ የአልትራሳውንድ ድምፅን መለየት ይችላል። በዙሪያው ምን እንዳለ ለማወቅ ድምፁን ከነገሮች ጋር ያጋጫል። እስስት ፊቱን ሳያዞር ከጀርባው ምን እንዳለ መመልከት ይችላል። የእስስት ዓለም ምን አይነት እንደሆነ ብጠይቅህ መልስ አይኖርህም። እናም እውን የሚባል ዓለም የለም። ሁሉ ነገር በአንጎል ውስጥ ያለ ብቻ ነው። አንጎል ከአካል ውጭ ያለውን ድብልቅልቅ ያለ የኢነርጂ ዓለም እንድትረዳ እየተረጎመ ያሳያል እንጂ እውን የሚለውን ማወቅ አትችልም። እኔና አንተ በእያንዳንዷ ባለፈች ሰከንድ ልክ አዲስ ዓለምን እየፈጠርን ነው። ልክ ሸራ ላይ እንደሚስሉ ሰዓሊያን ተሰብስበን የራሳችንን ሐሳብ እንስላለን። አይናችን ይህንን ምስል ያሳየናል። አእምሮአችንም እጃችንን በማዘዝ ሸራው ላይ ያሻውን ያሰፍራል። እናም ሐሳቦቻችንን መቆጣጠር ስንጀምር ዓለማችንን እየተቆጣጠረን እንመጣለን። አውቀንም ይሁን ሳናውቅ ሐሳቦቻችን ሕይወታችንን ይመሩታል። አሁን በዚህ ቅጽበት ምን አይነት ዓለም እየፈጠርክ ነው? በቀናት፣ በወራት፣ በዓመታት ውስጥስ ምን አይነት ዓለምን ትፈጥራለህ? ይህን አምናለሁ። ሕይወትህ ደስታ፣ ሰላም፣ ተስፋና ውበትን የተሞላ ይሆናል። ራስን ለማትረፍ ከመፍጨርጨርም ወጥተህ የሕይወት ገዢና መሪ ትሆናለህ። መጥፎ ሐሳብ፣ ጸጸት፣ ቁጣ፣ መከፋትም ባንተ አይኖሩም። ይህ መጽሐፍ ብዙ መቶ የባዮሎጂ የፊዚክስና የሳይኮሎጂ ጥናቶችን ጨምቆ በአንጎላችን ያሉ የኢነርጂ ሞገዶች እንዴት የእውኑን ዓለም እንደሚቀይሩ ያብራራልናል። ማንም በሕይወቱ ላይ ለውጥ የፈለገ ሁሉ ሊያነባው የሚገባው መጽሐፍ ነው። ታዋቂው ደራሲ ቲሞቲ ስለዚህ መጽሐፍ ሲናገር ከመጽሐፍ ቅዱስ ቀጥሎ ሕይወቴን የምመራበት መጽሐፍ ሆኗል፣ አሁን ላይ አዲስ ሰው እንደሆንኩኝ ይሰማኛል ሲል ለዚህ መጽሐፍ ያለውን አድናቆት ገልጿል። ይህ መጽሐፍ በጭንቅላት ውስጥ ምን እየተከናወነ እንደሆነ የሚያስረዳና ከጥድፊያ ተላቀን የሰከነ ሕይወት እንዴት ሊኖረን እንደሚችል በስፋት ያትታል። ባጭሩ ይህ መጽሐፍ ሕይወት ቀያሪ መጽሐፍ ነው። አእምሮአችንን በመጠቀም እንዴት ዓለማችንን መቀየር እንደምንችል ውብ በሆነ መንገድ ያሳየናል። እኔ በግሌ ሕይወቴን ከቀየሩ ጥቂት መጽሐፎች መካከል አንዱ ነው። ይህ መጽሐፍ ሳይንስና ሜታፊዚክስ የተጣመሩበት መጽሐፍ ነው።
ሳይንሳዊ በሆነ መንገድ የአእምሮአችንን ኃይል ያሳየናል። ሐሳቦች ሕይወት ላይ እንዴት ተጽዕኖ እንደሚያሳድሩ ለማወቅ ይህንን መጽሐፍ ማንበብ ይኖርብሃል። ከአተሞች እስከ ግዙፍ ጋላክሲዎች ድረስ አእምሮአችን የተሳሰረ መሆኑን ያሳየናል። ብዙ መቶ የባዮሎጂ፣ የፊዚክስና የሳይኮሎጂ ጥናቶች ጨምቆ በአንጎላችን ያሉ የኢነርጂ ሞገዶች እንዴት የገሃዱን ዓለም እንደሚቀይሩ ያብራራል። እያንዳንዳችን ውስጥ እንዲሁም በሁለንተና ላይ ያለውን የሳይበርኔሽን ኢነርጂ በመቀየር ምን ያህል ለውጥን በሕይወታችን ማምጣት እንችላለን የሚለውን የሚያስቃኝ ድንቅ መጽሐፍ ነው። ይህ መጽሐፍ በጥንቃቄ ሳይንሳዊ መንገድን ተጠቅሞ እንዴት የስበት ሕግ እንደሚሰራ ያሳየናል። ከእውነተኛ ታሪኮች የተነሱ ሐሳቦችንም ይዞ አእምሮአችን እንዴት እንደሚሰራ ይገልጽልናል። በሕይወትህም ላይ ገደብ አስቀምጠ ከሆነና ለውጥን በቅጽበት የምትሻ ከሆነ ይህንን መጽሐፍ አንብብ። ያጠርከውን ገደብ ያፈርስልሃል። ለረጅም ዓመታት የቆየውን የሳይንስ ድንበር ያፈራረሰና ዓለምን የምናይበትን መንገድ የቀየረ መጽሐፍ ነው። ለኛ ዘመን ትውልድ ይህ መጽሐፍ ራዕይ ነው። ከአእምሮ በላይ የሆኑ የሁለንተና ሐሳቦችን አቅልሎና ፈትፍቶ የሚያጎርሰን ሲሆን አይን ገላጭ የሆኑ ጥናቶችን፣ ልብን በሐሴት የሚሞሉ የግለሰብ ታሪኮችን ይዞ እንዴት አእምሮ እንደሚሰራ ያሳየናል። ይህ ታይቶ የማይታወቅ ፈርቀዳጅ መጽሐፍ ሐሳቦቻችንን እንዴት እኛንና በዙሪያችን ያለውን ሁሉ እንደሚቆጣጠሩ ያሳየናል። እንዴትስ ይህንን ዕውቀት ተጠቅመን ደስተኛ ሕይወት እንደምንኖር ይጠቁመናል። በመጨረሻም ይህ መጽሐፍ ተለምዷዊ የሆነውን የሕክምና ሳይንስ ይፈታተናል። አሳማኝ በሆነ መንገድ ሳይንስን ተጠቅሞ ስለ ሁለንተና ኢነርጂ፣ ስለ መጣጣም ያስረዳናል። ብዙ ምሳሌዎችንም አስደግፎ እንዴት በሕይወታችን ላይ ለውጥ ማምጣት እንዳለብን ያስረዳናል። ደራሲው ዳውንሰን ቸርች ከጊዜው ቀድሞ የነቃ ሰው ነው። ይህ መጽሐፉም ሁሉንም ከሚያገናኘው ኢነርጂ ጀርባ ያለውን እንድናይ አይናችንን ይገልጠዋል። ደራሲው በሚያስደንቅ መንገድ ሐሳቦቻችን እንዴት ዓለማችንን እንደሚፈጥሩ ያሳየናል። እኔ በግሌ ይህንን መጽሐፍ ወድጄዋለሁ። ጣፋጭና መሳጭ በሆኑ ታሪኮች ታጅቦ ቀርቧል። እናም ብዙ ባህታውያንና የሃይማኖት ሰዎች ያውቁት የነበረውን ጥበብ የሳይንስ ሰዎችም እየተቀበሉ መምጣታቸው የሚደንቅ ነው። በዚህ መጽሐፍም ስለ ተአምረኛው የአእምሮ ኢነርጂ እናወራለን። ይህ ቁሳዊ ዓለም የሚቀረጸው፣ የሚፈርሰው፣ የሚሰራው አስቀድሞ በሰው ልጅ አእምሮ ውስጥ ነው። ዛሬ ላይ የምታያቸው ሰማይ ጠቀስ ሕንጻዎች ወረቀት ላይ የተሳሉ ተራ ንድፎች ነበሩ። በዚህ ምዕራፍ ላይም የአእምሮ ስርዓት እንዴት እንደሚዘረጋና አንጎላችን እንዴት እንደሚሰራ እንመለከታለን። አልበርት አንስታይን ሁሉም ቁሶች ከማይዳሰሰውና ከማይታየው ኢነርጂ ነው የተሰሩት ይለናል። ይህ እንዴት ሊሆን ቻለ? እንዴትስ በሁለንተና ውስጥ ያለውን ኢነርጂ አቅጣጫ በማስቀየር ለኛ ጥቅም ማዋል እንችላለን የሚለውን እንመረምራለን። በቀን ውሏችን ውስጥ እንበሳጫለን፣ እንደሰታለን፣ እናኮርፋለን። ብዙ አይነት ስሜቶች ይፈራረቁብናል። ሆኖም እነዚህ ስሜቶች በአንጎላችን ውስጥ ያሉ ሞገዶች ላይ ምን አይነት ተጽዕኖ ይፈጥራሉ? እንዴትስ ከሐሳብ ማዕበል ተላቀን የተረጋጋ ሕይወትን መኖር እንችላለን የሚለውን እንመለከታለን። የሐሳብ ሞገዶችን እንዴት መቆጣጠር እንደምንችልና የመልካም ሐሳቦችን ኃይል እንዴት መጨመር እንዳለብን እንመለከታለን። አንድን ሥራ ልንሰራ ስንል ከኋላ እየጎተተ የሚያስቀረን ኃይል ምንድን ነው? ስለምንስ ከጀርባችን ሆኖ ሹክ የሚለን ድምፅ ጸጥ አይልም? እንዴትስ ከጭንቀት ሐሳቦች ነፃ ሆነን ሕይወታችንን ወደ አሸናፊነት ማሸጋገር እንችላለን? አንዳንዴ እውነት የማይመስሉ ግጥምጥሞች አስተውለን እናውቅ ይሆናል። ለመሆኑ እነዚህ ግጥምጥሞች በምን ምክንያት ይፈጠራሉ? ስለምንስ አንዳንድ ሰዎች መጥፎ ክስተቶች ተከታትለው ይገጥሟቸዋል? ለምንስ አንዳንዶችን የደስታ ክስተቶች ይደራረቡባቸዋል? ከኛ አእምሮ በላይ የሆኑ የሁለንተና ሚስጥራት እንዳሉ ቢነገረንስ? በዚህ ምዕራፍ ስለ ኳንተም ሊፕ፣ ስለ የስበት ሕግና ስለ መንፈሳዊ ንቃት እንመለከታለን። በዚህ መጽሐፍ ውስጥ በህይወት ኢነርጂ ምክንያት ህይወታችንን ሌላ ዓለም ውስጥ እንከተዋለን። ኢነርጂን በመጠቀም በህይወታችን ውስጥ አስደናቂ ለውጦችን እንፈጥራለን።